የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሕግን ባልተከተለ መንገድ ሲሰሩ አግኝቻቸዋለሁ ያላቸውን 22 የምርጫ ጣቢያዎች መዝጋቱን አስታወቀ። ምርጫ ቦርዱ ይህንን ያስታወቀው ከትላንት በስቲያ የተጠናቀቀውን የመራጮች ምዝገባን በተመለከተና በተያያዥ ጉዳዮች ላይ ትላንት ማምሻውን ጋዜጣዊ መግለጫ በሰጠበት ወቅት ሲሆን በአፈጻጸም ችግር በኦሮሚያ፣ በአማራ፣ በሐረሪ፣ በሲዳማና በሶማሌ ክልል እንደሚገኙ አስታውቋል። በዚህ ጋዜጣዊ መግለጫ ላይ ለሰባተኛው ጠቅላላ ምርጫ 50,514,000 በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ሰላማዊት ሽፈራው ተጨማሪ ዝርዝር አላት። የሰባተኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ ከትላንት በስቲያ ሚያዝያ 14 ቀን 2018 ዓ.ም መጠናቀቁ ይታወሳል። ዜጎች በምርጫ ጣቢያዎች በመገኘት እንዲሁም በምርጫዬ የሞባይል መተግበሪያ የዲጂታል አማራጭ ከ50,514,000 በላይ የመራጮች ምዝገባ አከናውነናል ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ትላንት ማምሻውን በሰጡት ጋዜጣዊ መግለጫ አስታውቀዋል። በጸጥታ ስጋት ሳቢያ ያልተከፈቱ የምርጫ ጣቢያዎች መኖራቸውን ያነሱት ሰብሳቢዋ ስጋቱ በተቀነሰባቸው አካባቢዎች ግን የምርጫ ጣቢያዎች መከፈታቸውን አያይዘው ተናግረዋል። ያልተከፈቱ የምርጫ ጣቢያን በተመለከተ እንግዲህ ባለፈው ካቀረብናቸው ምርጫ ጣቢያዎች በተወሰኑ ደረጃ የሁኔታውን እያየን የጸጥታ ሁኔታውን ማሴስ እያደረግን የተከፈቱ ምርጫ ጣቢያዎች አሉ። ይሄ 50,514,155 መራጮች ምዝገባ የተደረገው በ46,352 ቋሚ የምርጫ ጣቢያዎችና ከ1,500 በላይ በመሙላታቸው በተከፈቱ 2,477 ንዑስ ጣቢያዎች ነው። በዚሁ ጋዜጣዊ መግለጫ ላይ ቦርዱ የምርጫ ሕግን ባልተከተለ መንገድ ሲሰሩ አግኝቻቸዋለሁ ያላቸውን 22 የምርጫ ጣቢያዎች መዝጋቱንም ሰብሳቢዋ አስታውቀዋል። እነዚህ ሕግን ተከትለው አልሰሩም የተባሉ የምርጫ ጣቢያዎች በኦሮሚያ፣ በአማራ፣ በሐረሪ፣ በሲዳማና በሶማሌ ክልል እንደሚገኙም ነው የተናገሩት። የተወሰኑ ምርጫ ጣቢያዎች በአፈጻጸም ችግር ምክንያት ነው። ምክንያቱም በምዝገባ ሂደት የመራጮች ምዝገባ የሚጠይቀውን ስርዓትና ህግ ደንብ በማክበር ባልተመዘገቡባቸው ምርጫ ጣቢያዎች ላይ ነው የምርጫ ጣቢያው ስራ እንዲቆም የተደረገው። ለምሳሌ ተመሳሳይ ፊርማ ያላቸው መዝገብ ላይ ሲገኝ የመራጮች ተመሳሳይ አይነት ፊርማ ሲገኝ፣ በምርጫ ካርድ አሰጣጥ ሂደት ላይ ችግር ሲፈጠር በእንደዚህ አይነት የምርጫ ህግ ኢሬጉላሪቲ የተዘጓሉ። ቤዚካሊ ብዙዎቹ በዚህ ደረጃ ነው። አካባቢዎቹ ኦሮሚያ አካባቢ፣ አማራ፣ ሐረሪ፣ ሲዳማ እነዚህ አካባቢዎች ተደርጓል። በዚሁ ጋዜጣዊ መግለጫ ላይ ለቦርዱ ሰብሳቢ ከተነሱላቸው ጥያቄዎች መካከል ዜጎች ላይ የምርጫ ካርድ እንዲወስዱ የሚደረግ ያልተገባ ተጽዕኖና ህገወጥ ድርጊቶች እየተፈጸሙ እንደነበር የተነሱ ቅሬታዎችን አጣርታችኋል የሚለው ይገኝበታል። ሰብሳቢዋ ለዚህም ምላሻቸውን ሰጥተዋል። በተለይም የኢትዮጵያ ብሔራዊ ምርጫ ቦርድ አንዳንድ የመንግስት አካላት አስገዳጅ የሆነ የመራጮች ምዝገባ እንዲያደርጉ በተመለከተ መግለጫ አውጥቶ ነበረ። በዛ መሰረት ያገኛችሁት ነገር አለ ወይ የሚል ጥያቄ ተነስቷል። ይህም በተመለከተ እንግዲህ ቦርዱ በተለያየ መንገድ ነው ሲከታተል የቆየው። የራሱ ሞኒተሪንግ ቲም በቦታው ልኳል። የቦርዱ ሞኒተሪንግ ቲም ሄዶ ክትትል አድርጓል። በዛ ክትትል ባገኛቸው ፋይንዲንጎች ነው አንዳንዶቹም የምርጫ አፈጻጸሞች ችግር የገጠማቸውን አግኝቶ ምርጫ ጣቢያዎችን እስከ መዝጋት የደረሰ። እንግዲህ ይሄንን መግለጫ ካወጣ በኋላ የተቆጠበ እንቅስቃሴ ያደረጉ ክልሎች አሉ። በዚህ ደረጃ ቦርዱ ባገኛቸው ማስጠንቀቂያ በመስጠት ከዚህ እርምጃቸው እንዲታቀቡ በማድረግ ሲፈጽም ቆይቷል። የኢትዮጵያ ምርጫ ቦርድ ሰብሳቢዋ ሜላትወርቅ ኃይሉ በዚህ መግለጫ ላይ ከ70,000 በላይ ለሚሆኑ የምርጫ አስፈጻሚዎች 1 ቢሊዮን ብር መከፈሉን ተናግረው ለፓርቲዎች የአየር ሰዓት ክፍፍል፣ የእጩዎች ምዝገባ፣ የበጀት ድልድልና ሌሎች የሚጠበቁ ተግባራት መከናወናቸውንም አብራርተዋል።